እሷ መኪና አላት ለማለት ከፈለጋችሁ she have a car እንዳትሉ። alright so እሷ መኪና የላትም ለማለት ከፈለጋችሁ ወይም እኔ መኪና የለኝም ለማለት ስትፈልጉ የምትጠቀሙት verb have and has ማለት ናቸው። alright so have እና hasን መቼ እንጠቀማቸዋለን? have የሚለውን የምንጠቀመው ሳብጀክታችን I, we, you, they እና plural ናውኖች በሚሆኑበት ጊዜ ብቻ have እንጠቀማለን ማለት ነው። whereas has ደግሞ የሚለውን የምንጠቀመው she, he, it እና singular ናውኖች ሲኖሩ for example I have a car, she has a car, they have a car, he has a car እያልን እንገልጻለን ማለት ነው። ኔጌቲቭ ማድረግ ብንፈልግ የለኝም ወይ ደግሞ የላቸውም ለማለት ከፈለገ so ምን እንጠቀማለን? I haven't a car? No. I haven't a car እንልም። ምንድነው የምንለው? I don't have a car. They don't have a car. you see እሷስ የላትም ለማለት ከፈለግን she don't know, she doesn't እንልና has ሳይሆን የምንለው have ነው የምንለው። አሁን she doesn't have a car, he doesn't have a car ያለን መግለጽ እንችላለን ማለት ነው። ጥያቄስ ማድረግ ብንፈልግ ለምሳሌ አንተ መኪና አለ እንዴ እስኪ በሉ። ይሄን ደግሞ ኮሜንት ሴክሽን ላይ ጠብቃችኋለሁ። መኪና አለ ሆይ ብላችሁ ጻፉልኝ። እንግሊዘኛን በአካልም በኦንላይን መማር ከፈለጋችሁ ባዮ ላይ በምታገኙት ስልክ ወይ ደግሞ ላይ በሚገኘው የቴሌግራም ዩዘር ኔም ኮንታክት ልታደርጉን ትችላላችሁ። እንግሊዘኛን በፐርሰናልም በግሩፕም ክላስ ጆይን ማድረግ ትችላላችሁ። ስፔሻሊ the group class ሰዎች እየወደዱትና እየተለወጡበት ያለ ስለሆነ ጆይን ማድረግ ትችላላችሁ and it's also affordable ነው። የሁለት ወር 7000 ብር ነው ክፍያችን። ባዮ ላይ ባለ ቁጥር እንዳልኳችሁ ጆይን ልታደርጉን ትችላላችሁ። love you all, thank you for watching by English, bye bye.